ክርስቶስ የመጨረሻውን ዘመን ምልክት ሲናገር እንደ ኖህ ዘመን ይሆናል ብሏል። አዛዚኤል ያሳየው የጦር መሳሪያ መስራት ነው፣ እርስ በርስ መቀራዳደር ነው። በ18ኛው ምዕራፍ የመጀመሪያው መቃቢያን በትክክል ስጋ ለበሱ እንደሆኑ ነው የሚጽፈው። ሲመጡ ስጋ ለብሰዋልና ጾታዊ ግንኙነት በሚያደርጉ ሰዓት ወዲያው ሴቶቹ ሞተዋል ነው የሚለው። ከዛ የተረፉ አሉ ወይስ የሉም የሚለው ጭምር በጣም አነጋጋሪው ነገር ነው። ለምን እነዚህ ነገሮች ይደበቃሉ? ራሳቸው ኤግዚስት ካረጉ ለምን ይደበቃሉ? ዓለም ለሶስት ተከፈለ። ይሄን መጽሐፍ ሲያነብ ሙሴ በሁለት በኩል የጻፋቸው ነገሮች እችን ምታክል መስመር ናት፣ ግን እንቆቅልሽ ነው። ለምሳሌ ምን ይላል? የሰው ልጆች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው ይላል። ቀጠለና የእግዚአብሔር ልጆችም የሰው ሴቶች ልጆችን አዩ ይላል። በጣም ከባድ ነው ይሄ። በጣም እንደ አንድ ሰው ነሽ ካሰብሽው ይከብዳል። የእግዚአብሔር ልጆችም የሰው ሴቶች ልጆችን መልካሞች እንደሆኑ አዩ፣ ከመረጧቸውም ደግሞ ሁሉ ሚስት ለራሳቸው ወሰዱ ይላል። ከዛ እግዚአብሔር መንፈሴ በሰው ላይ ለዘላለም አይኖርም ብሎ እድሜያቸውን ወደ 120 እንደገደበ ጽፏል ማለት ነው። ይህ በጣም ትልቁ ነገር ነው። እንግዲህ ዘፍጥረት 6 ላይ ነው የተጻፈው። ሌላው እንደዚህ ኩፋሌ 6 ላይ ተመሳሳይ ነገር ይላል። ምን ይላል? የእግዚአብሔር መላእክት ነው የሚለው። እንደውም እሱ ደግሞ ያ የእግዚአብሔር ልጆች ብሎ ነው የጻፈው። እዚህ ላይ ደግሞ የእግዚአብሔር መላእክት በዚህ ኢዮቤልዩ በአንዲቱ ዓመት እነዚህን አዩአቸውና መልካሞቹን መረጡ፣ ለነሱ ሚስት ሊሆናቸው ወሰዱ፣ ወንድ ልጆች ወለዱላቸው። እነዚህም ራእይት ናቸው ይላል። ሌላው ደግሞ ኔፍሊም ናቸው ይላል። በጣም ጃይንትስ ናቸው። አሁን ሲናገር ሄኖክ ግን 200 እንደሆኑ ጭምር ነው የጻፈው። አሁን ይሄ ሙሴ በዚህ በጥቂት መስመር ነው የገለጠላቸው። የእግዚአብሔር ልጆች አለ ፍጥረት ላይ፣ እዚህ ደግሞ የእግዚአብሔር መላእክት ብሎ ነው የጠቀሰው። ሄኖክ ግን ሁለተኛው ምዕራፍ ላይ 200 እንደሆኑ ኢቭን 20 አለቆች እንዳሏቸው ጭምር ጽፏል። 3000 ክንድ ቁመት ያላቸው ኔፍሊሞች እንደተወለዱ ጽፏል። ምዕራፍ 19 ላይ ደግሞ አለቆቻቸውን ጽፏል። 100 አለቃ፣ 50 አለቃ፣ 10 አለቃ አድርጎ ከፋፍሎ ጭምር እና እነዛ ወርደው ደግሞ ለሰው ልጆች ያስተማሩትን ትምህርት ጋሻ ምናምን መስራት፣ ኩል መኳኳል፣ ብዙ አይነት ስራዎች ነው ያስተማሩት እና በጣም ማለት ጊዜው ሳይደርስ መገለጽ የሌለበት ነገር ገልጸው በቃ ዓለም በጣም እንደተበለሻሸችና እርስ በርስ እንደተበላሉ ጭምር በጣም ጽፏል። በኋላ ላይ ምናልባት ልናየው እንችላለን እና በዚህ ላይ 3 ምልከታዎችን ላስቀምጥ። ወሳኝ ነገሮች ናቸው። አሁን እንደዚህ ነው የተጻፉት፣ ዘርዝሮ ነው የጻፋቸው። ዓለም ለ3 ተከፈለ። ይሄን መጽሐፍ ሲያነብ የመጀመሪያው ከሰማይ የወረዱት በቁሙ ፎለን ኤንጅልስ ናቸው፣ የወደቁ መላእክት ናቸው ወደሚል መጣ። በቃ እነዚህ ደግሞ ለምሳሌ 6ኛው ክፍለ ዘመን 3ኛው ክፍለ ዘመን የነበሩ ተርቱሊያን የሚባሉ ላክታንታኒውስ የሚባሉ ይሄን ይደግፋሉ። ይሄን ትምህርት በቃ መላእክት ናቸው በትክክለኛ መጥተው ወርደው ከሰው ጋር የተጋቡት። ምክንያቱም 3000 ክንድ ሊመጣ አይችልም። ሰው 3 ክንድ ከስንዝር ነው። እንዴት በ100 እጥፍ ሊሄድ ይችላል? የፈለገ ኃጢአት ቢሰራ በዚህ ደረጃ። ሁለተኛ እርስ በርስ መበላላት የሚችሉ ሁሉንም እንደልባቸው ማድረግ የሚችሉ፣ ምክንያቱም የሰሩት ነገር ትንሽ ካይምሮ ነገር በላይ ነው። ስለዚህ በፍጹም ስጋና ደም አይደሉም ብለው በጣም በተለይ ጴጥሮስን ይጠቅሳሉ። ሁለተኛ ጴጥሮስ 2:4 ላይ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራ ወደ ጨለማው ዓለም እንዴት እንደጣላቸው የጻፈውን ጭምር በመጥቀስ በፍጹም ስጋና ደም አይደሉም። እነዛ 7 ትውልዶች ሩፋኤል ዱዳሌም ውስጥ ያስቀመጣቸው በፍጹም አይደሉም የሚል ሰፊ እንትኖች ይሁዳም 1:6 ላይ የሄኖክን መጽሐፍ ጠቅሶ ከተናገረው ጋር አያይዘው ትላሉ። ይህ ብቻ ሳይሆን የቁምራን ላይ የተገኙት እንትኖች ቁምራን ላይ የተገኙ አረማይክ ቅጂዎች በሙሉ የሚያሳዩት የዳማስከስ ዶክመንትን ጨምሮ ሰዎች አይደሉም። እነዚህ የወደቁ መላእክት ናቸው። በቃ መጥተው ሴቶችን ተገናኝተው ኔፍሊሞችን ወለዱ። ሃይብሪድ ስለሆኑ ማለትም ረቂቅና ግዝፈት ስለተጣመረ ነው። ያ ዲኤንኤው ጄኔቲካል የሆነ ነገር ሁሉ የተለዋወጠው ኮራፕሽን የሆነው ያ ነው የሚል በጣም ሰፊ ነገር ነው የሚያቀርቡት። ይሄ አንዱ ክፍል ነው። ሁለተኛው ምልከታ ደግሞ ሰዎች ናቸው ሚል ነው።
የእግዚአብሔር ልጆች የተባሉት የሴት የአዳም ልጅ ማለት ነው። አዳም ሴት ሲባል ጾታ ሴት ማለት ሳይሆን ሴት የሚባለው ልጁ ንጽህና ቅድስና ጠብቀው ተራራ ላይ ነበሩ። በኋላ የቃየል ልጆች አይተው ግንኙነት ፈጸሙ። ስለዚህ መላእክት አይደሉም፣ በንጽህናቸው ነው የእግዚአብሔር ልጆች የእግዚአብሔር መላእክት የተባሉት የሚል ሐሳብ ያቀርባሉ። ቀሌምንጦስ የመሳሰሉ የትርጓሜ መምህራን የተወሰኑትም ቢሆን ይሄንን ምልከታ የሚቀበሉት የሚጋሩታል። ይሄ አንደኛው እንትን ግን ያስተማሩት ትምህርት ላይ ደግሞ መልስ ይከብዳል። ሶስተኛው ክፍል ደግሞ ስጋ እንዲለብሱ የተደረጉ መላእክት ናቸው የሚል ክፍል ነው። እኔ ሞር ትኩረት ማደርገው እዚህ ላይ ነው። ምክንያቱም በጣም በርካታ ነገሮች ነው በውስጡ የሚመላለሱት፣ ሃይብሪድ ነገር እንደሆነ ይሰማል። ስለዚህ ነገር በስፋት የሚጽፈው ለምሳሌ ከ80 መጻሕፍት መካከል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀኖናነት የምትቀበለው መቃብያን የሚባል መጽሐፍ አለ፣ ከክርስቶስ ልደት በፊት የተጻፈ። በ18ኛው ምዕራፍ የመጀመሪያው መቃብያን በትክክል ስጋ የለበሱ እንደሆኑ ነው የሚጽፈው። እንደውም ምን ይላል? አባቶቻቸው መላእክት ሳሉ ከመላእክት ጋር በሰማያት ያመሰግኑ ነበር ይላል። ቀደምቶቹ የወደቁትን ነው የሚያነሳው። 2 ጊዜ ወድቀዋል ነው የሚለው። ፈቃዳቸውን ባሳታቸው ጊዜ ወደ ዘላለም የፍርድ ቅጣት ወረዱ ይላል። ከሰው ልጆችም ሚስቶችን አገቡ ካለ በኋላ ስለ ልቡናቸው ትዕቢት ያስታቸው ዘንድ ሕጉን ትእዛዙን ይጠብቁ እንደሆነ የፈተናቸው ዘንድ እግዚአብሔር የሰውን ስጋ ፈጥሮላቸዋል ይላል። በጣም ከባድ ነው። ደግሞ ስጋ ሰጥቷቸዋል፣ ትእዛዙን አልጠበቁም፣ ስለዚህ ወረዱ ይላል። ተቆጥቷቸዋል፣ መላእክት ናቸው ብሎ ይጽፋል። ይሄ አንደኛው ምልከታ ነው። ስለዚህ ምስጢራዊ ጉዳይ እንደ ፊሎሎጂስትነት የጥንታዊ ሰነዶችን እንደ ማንበቤ እንደ ማወቄ እንደ መረዳቴ 2 ትልልቅ መጻሕፍት አሉ ይሄን የሚያጠናክሩ። አንደኛው ክብረ ነገሥት ነው። ክብረ ነገሥት በጣም በዝርዝር ነው ስለዚህ ጉዳይ የሚጽፈው። መቃብያንን መነሻ አድርጎ እንዴት ክርክር እንደገጠሙ ማለትም የአዳምን መሳት አይተው እንዴት እንደተዘባበቱበት፣ በዚህም ጌታ እንዴት እንዳሳዘኑት፣ ስጋ ለብሰው ወደ ምድር ቢመጡ እሱ ያደረገውን ማድረግ ጭምር እንደሚችሉ በንጽህና ስለመመካት ነው። መጨረሻ ላይ ግን ሲመጡ ስጋን የሰውን ስጋ አድርግልን ፈትነን ብለው አመክረን ነው ፈትነን ብለው ሲመጡ ያዩት ነገር የቃየል ልጆች ነው ወደቁ ነው። ስለዚህ ምንድነው እንግዲህ ሲመጡ ስጋ ለብሰዋልና ጾታዊ ግንኙነት በሚያደርጉ ሰዓት ወዲያው ሴቶቹ ሞተዋል ነው የሚለው ቃል ሴቶች። ምክንያቱም ትንሽ ከባድ ነገር ነው። ስለዚህ መውለድ ተስኗቸው ሞቱ። ጽንስ ውስጥ እንደጸነሱ የሞቱ አሉ። ግን እነዛ ምንድነው የሚለው ቀደው ነው የወጡት ነው ማህፀናቸውን ሴቶቹን ጭምር እናቶቻቸው። አብዛኛው ሙቪ እንመለከታለን እና እነዚህ ራእይት ይባላሉ ነው የሚለው እና ቁመታቸውም በጣም የትየለለ እና በጣም መበላላት ጭምር ነው የጀመሩት። በቃ የሚበሉት ነገር ሁሉ እስኪያጡ ድረስ ነው የሆኑት እና ይሄ በጣም በዝርዝር ነው እዛ ላይ እንደው የሚጽፈው። ክብረ ነገሥት በጣም ትልቅ የከበረ መጽሐፍ ነው። ብዙ ጥናት የተደረገበት ነው። ሌላውኛው ማስታውሰው መጽሐፈ ምስጢረ ሰማያዊ ምድር የሚባል አንድ የግዕዝ ብራና አስታውሳለሁ። ይሄ መጽሐፍ ምንድነው በአጠቃላይ ዘርዘር አድርጎ የሚጽፈው የሳቱትና ስውር ነገርን ስላሳዩ መላእክት ብሎ አጠቃላይ ይሄን ነው የሚደግፈው። ስጋ እንዲለብሱ የተደረጉ ናቸው ግን መላእክት ናቸው። ምክንያቱም 3000 ክንድ ማህፀን መቅደድ ደግሞ ያሳዩት ነገር የሴት ልጆች በዛ ደረጃ ስለ ጦር መቀራደድ፣ ስለ መኳኳል፣ ስለ ጦር መሳሪያ፣ ስለ ዲኤንኤ ማኒፑሌት ማድረግ ሊያውቁ ሊረዱ አይችሉም የሚል ነው። 3 ምልከታ እንዳለ ማወቅ መረዳት አለብን እና በጣም 3000 የተጋነነ ነውና ኢኮኖሚን የወደመው በዛን ሰዓት ኢኮኖሚን የወደመው አሁን እንዴት ማኒፌስት ያደርጋሉ የሚለውን በተወሰነ መልኩ ልነግርሽ እችላለሁ። ምክንያቱም እህል ምርት አለቀ። በቃ ሰዎች የሰሩትን የእህል ምርት በሙሉ ጨረሱ። ምክንያቱም አንቺ የተወሰነ ነው ልትመገብ የምትችይው 3 ክንድ ከስንዝር ቁመት እንደሚባል ማለት ነው። ካንቺ ግን በመቶ ሳይሆን በሺዎች እጥፍ የሆነ ፍጡር ቢመጣ ምን ያህል ነገር ሊመገብ ይችላል። ከዛ በዚህ አልቆሙም። በአጠቃላይ እንስሳቱን፣ አራዊቱን፣ አዕዋፉን ሁሉ መብላት ጀመሩ ማለት ነው። በአጠቃላይ በጣም ግዙፋኑን ጭምር ማለት ነው። አሁን ጠፉ የሚባሉ እንስሳትን ጭምር። ስለዚህ የፈሰሰውን ደም ጭምር መጠጣት የጀመሩበት ጊዜ ነውና ምድር በደም በጣም በደም ጎርፍ ተጥለቀለቀ። ይሄ በጣም የሚገርምሽ የሄኖክ ብቻ ሳይሆን
እኛ የተረጎምነው የአረማይኩ ቅጂ እኔና ዶክተር ጌትነት ባሳተምነው ላይ መጨረሻው ላይ ምን ያህል ጭንቀት ውስጥ እንደነበሩ ጭምር በጣም ነው የሚያስረዳው። እንደው ሰዎች ቢያነቡት ጥሩ ነው። በዚህ ምክንያት ምድር ማልቀስ እንደጀመረች ነው። ምድር ግፉ፣ ደም መፍሰሱ፣ ኢቭን ደግሞ ያሳዩአቸው ነገሮች ከሰው ሳይንስን በለው ሳይንስ ግን አይደለም። ሳይንስ በእርግጥ እውቀት ነው፣ ጥበብ ነው። ግን ያሳዩት የተከለከሉ ነገሮችን ጭምር ነው። የሰው ልጅ ንቃተ ህሊናው ሳያድግ አይምሮም ከፍ ሳይል የሆነ ነገር መግለጽ ማትችልበት ደረጃ ነው እነሱ ያሳዩት። ለምሳሌ አዛዚኤል ያሳየው የጦር መሳሪያ መስራት ነው፣ እርስ በርስ መቀራዳደድ ነው። ማረሻ መቆፈሪያ አይደለም ያሳየው ነው፣ እንዲገዳደል ያደረገ ነገር ነው ያሳየው። ሁለተኛ ደግሞ ይሄ አምባር፣ ጌጥ፣ ኩል፣ ቅንድም፣ መሞቅ ምናምን ይሄ ማለት ዝሙት እንዲስፋፋ ነው በዛ ዘመን። ከሰዎች ውበት ጋር አይደለም፣ አፋዊ ዝሙት እንዲስፋፋ ያደረገው ነው። የስራ ስር ነገሮች መርዝ በጥብጦ የመግደልን ነገር ከዋክብት ለዘመን መስፈሪያ መቁጠሪያ ነው የተፈጠሩት። ሄኖክም እንደተነተናቸው ግን እንዲመለኩ ጭምር ሌላ ነገር የማሳየት ነገር ነበረ በዛ ዘመን የተደረገው። ግን በጣም አስከፊውና መጥፎ ነገር ሃይብሪድ ነገር መስራታቸው ነው። ዲኤን በጣም የረቀቀ ነገር አይደል? አሁን እኮ ዓለማችን እኮ እንቃወማለን እኮ ጂኤምኦ እኮ በጣም እነዚህ ነገሮች ተፈጥሮን ነገር ያዛባል። ስትበዩ ያንቺ ነገር ይዛባል። እሱ ብቻ አይደለም፣ እነሱ የሰሩት እኮ ፈረስ በቅሎን የሰውን መደበላለቅ። ይሄ ለምሳሌ ሙቪ ላይ ስትመለከቺ ምን ብዬ ልግለጸው? ይሄ ሆረሮች፣ ቫምፓየር፣ ምንትስ፣ ጭራቅ ምንትስ የሚባለው የዛ ውጤቶች ነው፣ የዛ ውጤት ነው። ጂኒክ ምንትስ የሚባሉት ሁሉ እነዛ የሰሩት ውጤት ነው ምድርን ያረከሰው። በቃ ከዛ በኋላ ነው የመጨረሻው ፍርድ የተደረገውና ያ ሁሉ ነገር በንፍር ውሃ ታሪኩ እንዲደመደም ያደረገው። አሁን ምንድነው ሐሳቡ ግን ከዛ የተረፉ አሉ ወይስ የሉም የሚለው ጭምር በጣም ጥያቄ ነው፣ አነጋጋሪው ነገር ያ ነው። ለምን ለምሳሌ ኢያሱን እዛ ምድረ ርስት ላይ ኔፍሊሞች እንደነበሩና አጥፋቸው ይላል እና እግዚአብሔር የሰው መሞት አስደስቶት አይደለም ነው። አሁን ብዙዎቻችን ምን ልናስበው የምንችለው ሳምቲንግ ሮንግ የሆነ ነገር አለ፣ የተዛባ ነገር አለ፣ የተምታታ ነገር አለ ነው። ስለዚህ አሁን ነገሮች እዚህ ዘመን ላይ ሆኜ ሳስበው አንድ ነገር ላስብ እችላለሁ እንደ አንድ ሰው። ለምሳሌ ክርስቶስ የመጨረሻውን ዘመን ምልክት ሲናገር እንደ ኖህ ዘመን ይሆናል ብሏል። የኖህ ዘመን እኮ ይሄ ነው፣ ሌላ ምን ነገር ሊኖረው ይችላል? ለምን የኖህ ዘመን ማለት ይሄ ነው። ሰዎች ይበሉ ይጠጣሉ፣ ሙት ይሰራሉ። ኔፍሊሞች የነበሩበት ጊዜ እኮ ነው በመርከቡ እና የመጨረሻው ዘመን የኖህን ነገር ከተናገረ እውቀትም ቢሆን ምን አይነት እውቀት ነው እየተሰጠን ያለው? ተፈጥሮን ሃርመኒ የሚጠብቅ ነው? የተፈጥሮን ስምምነት ከእግዚአብሔር ጋር የሚያገናኝ እውቀት ነው ወይስ ዓለምን የሚያጠፋ እውቀት? እኔ ኒኩለርን በጤንነት አላየው፣ ለኃይል ነው። ሰውን ለመግደያ ግን ይህን ያህል ነገር መጠበብ በጣም አደገኛ የሆነ ነገር ነው። ኦልሬዲ እነዛ ስራ ነው፣ ኮንቲኒቲ ነው። ለበጎ ሰውን ለማዳን የምትጠቀሚያቸው ነገሮች ሁሉ ከእግዚአብሔር ጋራ የሰውን ችግር ከመፍታት ጋራ። እነዛኞቹ ግን ያንን ያስተማሩት ዲስትራክሽን ለማምጣት ነው፣ ኮምፕሊትሊ ዲስትራክሽን ለማምጣት ነው። ስለዚህ በጣም ዘመናችን ተጠንቅቆ ማየት መልካም ይመስለኛል። አሁን አየሽ ምሰሚውን መረጃ ትንሽ ዳይጀስት ማድረግ አለብሽ። በእኛ በእርግጥ ራሱን ችሎ መነሳት የሚችል ርዕስ ቢሆንም ብዙ ነገሮች ከዚህ ጋር ተያይዘው የተጻፉ ዶክመንቶች አሉ። በጣም ብዙ። እኔ እንደውም ብዙዎቹን አንዳንዱ ተረጉማቸዋለሁ፣ አንዳንዶቹን ዝም ብዬ እያነበብኩ ይገረምባቸዋለሁ እንጂ ትንሽ ከባድ ነገሮች አሉ። ኤሊያን የምንላቸው ሰበዳት የሚባሉ ክሬቸርስ አሉ። እነዚህም እንደሚላቸው ያን ጊዜ በተፈጠረ ግንኙነት የመጡ ናቸው። የት ነው የሚኖሩት? ሌላ ነገሮች ሊኖሩ ይችላሉ፣ ከኛ ዲሜንሽን ውጪ የሆነ ነገር። እኔ እንደምረዳው ሁለት ነገሮች ይታያሉ። እሺ እንግዲህ የዘመን ጉዳይ ነው፣ የጊዜ ጉዳይ ነው። የኔ ምልከታዬን ግን ማስቀመጥ ፈልጋለሁ። ለምን እነዚህ ነገሮች ይደበቃሉ? ማለት በሰው አይደለም፣ ራሳቸው ኤግዚስት ካረጉ ለምን ይደበቃሉ ካልሽ ዓለም ኦልሬዲ
በሳይንሱ መስመር ሄዳ የእግዚአብሔርን ሀልዎት ክዳለች። አቋርጠውታል፣ ዲሲቭ አድርገውታል። በቃ ዓለም ስለ መንፈሱ ዓለም ወይም ስለ ረቂቁ ዓለም አላውቅም ብሎ ዘግቷል። 4D ነኝ ብሎ ዘግቷል። 5D ላይ ያልደረሰ የ5D መገለጽ ይሄንን ሁሉ ዝንጀሮ የሚለውን ነገር ያጠፋዋል። ምክንያቱም ወደ ሄኖክ መጽሐፍ ከመጣሽ ስለነዚህ ረቂቅ ነገሮች ማወቅ ትጀምሪያለሽ። ለብዙ ሺህ ዘመን የተገነባው ሊናድ ነው። በአንድ ቀን ጀንበር ሊናድ ይችላል። ተገለጸ ማለት ነገር ተለዋወጠ ነው እኮ። ልንገርሽ፣ በአንድ ቀን ዜና ዓለም ተለውጣ ልታያት ትችያለሽ። አሁን ካለሽበት ጉዳይ በአንድ ቀን ዜና አሉ እነዚህ ከተባለ ማለት አሁን የምናወራበት ነገር አይደለም። ከዛ በኋላ ትምህርት ቤት ምንድነው? ትምህርት ቤት ጥቅሙ ነገሮች ወደ ሄኖክ ዘመን ወደ ጉዳይ ሊመጣ ነው። ስለዚህ እንደ ቀላል አይደል፣ ኃላፊነት አለ። አንድ ነገር ስታውጅ እኮ ካላበደ በቀር ለአንድ ሀገር መሪ ዝም ብሎ ግልጽ ነኝ ብሎ መናገር ያለብሽ ጊዜ ነው አንድ ነገር ልትናገር